የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የአየር ትንበያ ማዕከል በመጪዎቹ 4 ወራት በቀጠናው የሚኖረውን የአየር ሁኔታ አስመልክቶ ትንበያውን ይፋ አድርጓል። በዚህ መረጃ መሰረትም በቀጣዮቹ 4 ወራት መደበኛ እንዲሁም ከመደበኛ በላይ የሆነ ዝናብ በቀጠናው አባል ሀገራት እንደሚጠበቅ ይፋ ተደርጓል። በዚህ በክረምት ወቅት በተለይ የክረምት ወቅታቸው በሆነባቸው አካባቢዎች ከመደበኛው በላይ የሆነ የዝናብ እንደሚጠበቅ ትንበያው ያሳያል። የክረምት ወቅት ከመደበኛ በላይ እንደሚሆን በተለይ ደግሞ በአብዛኛው በኢትዮጵያ ክፍል በደቡብ ሱዳን፣ በምዕራቡ የኬንያ ክፍል እና በምስራቁ የዩጋንዳ ክፍል እንዲሁም ደግሞ በሱዳን ከመደበኛ በላይ ዝናብ እንደሚገኝ ተተንብዮአል። ባለፈው የክረምት ወቅት በተለያዩ ሀገራችን አካባቢዎች መደበኛ እንዲሁም ከመደበኛ በላይ የሆነ የዝናብ መጠን እንደነበር የምናስታውሰው ነው። በተለይም በደቡቡ የሀገራችን ክፍል ከነበረው የዝናብ ጋር በተገናኘ በጎፋ ዞን ገዜ ጎፋ ወረዳ የተከሰተውን የመሬት መንሸራተትም የምናስታውሰው ነው። በመጪው ክረምትም መደበኛ እንዲሁም ከመደበኛ ከፍ ያለ ዝናብ ከመጠበቁ አንጻር በተለያዩ አካባቢዎች የጎርፍ እንዲሁም የመሬት መንሸራተት አደጋዎች ሊያጋጥሙ እንደሚችል ያስጠነቀቀው ኢጋድ መንግስታት ይህንን መሰረት አድርገው ዝግጅት እንዲያደርጉም አሳስቧል። ተከታታይነት ያለው ከመጠን በላይ ያለው ዝናብ ሊከሰት ስለሚችል የጎርፍ ተጠቂ በሆኑ አካባቢዎች ቅድመ ጥንቃቄ፣ ቅድመ ዝግጅት ማድረግ ያስፈልጋል። ባለፈው ዓመት በደቡባዊ የሀገራችን ክፍል የመሬት መንሸራተት ማጋጠሙ ይታወቃል። ይህም የሆነበት ምክንያት የደቡባዊ የሀገራችን ክፍል በዓመት 3 ዝናብ የሚያገኙ ቦታዎች አሉ እና በሶስቱም የዝናብ ወቅት ከመደበኛ በላይ የሆነ ዝናብ እየዘነበ ስለነበረ ያንን የመሬት መንሸራተት እንዲከሰት አድርጓል። ስለዚህ እንዲህ አይነት ነገሮች ሊከሰቱ ስለሚችሉ የሚመለከታቸው የመስሪያ ቤቶች ከሚመለከታቸው ባለሙያዎች ጋር በቅርበት በመወያየትና ቅድመ ዝግጅት ማድረግ እንደሚጠበቅ ነው ማሳሰብ ነው። የኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ባሬም ከአየር ትንበያዎች ባለፈ ተገማች ያልሆኑ የአየር ሁኔታዎች ሊያጋጥሙባቸው የሚችሉ እድሎች ከፍተኛ ከመሆናቸው ጋር በተያያዘ አስፈላጊው ጥንቃቄ ሊደረግ እንደሚገባ አሳስበዋል። የአፍሪካ ቀንድ በአየር ንብረት ለውጥ ምክንያት የሚደርስበት ፈተና እየጨመረ መጥቷል። ባለፉት 3 እና 4 ዓመታት ያየነው ተገማች ያልሆነ የአየር ሁኔታ አሁንም መቀጠሉ አይቀርም። ይህ ሁኔታ ቀጠናውን ይበልጥ ተጋላጭ አድርጎታል። ይህም የምግብ ደህንነት፣ የውሃ አቅርቦት፣ የጤና እንዲሁም ሌሎች የልማት መስኮች ላይ ተጽዕኖ ስለሚያሳድር ትኩረት ሰጥተን መስራት አለብን።